ቅዱሱ ሐይቅና ገዳማቱ በኢትዮጵያ ብዙ ገዳማትን በውስጣቸው ከያዙ የውሃ አካላት ቀዳሚው ጣና ነው። ጣና ሐይቅ የሚገኘው በጎንደርና በጎጃም መካከል ሲሆን ብዙ ክፍል በምዕራብ ጎጃም ሀገረ ስብከት ስር ነው። ሐይቁ ርዝመቱ 80 ኪሎ ሜትር፣ ስፋቱም 60 ኪሎ ሜትር ነው። ጠቅላላ ስፋቱ 3600 ኪሎ ሜትር ስኩዌር ይደርሳል። የጣና ሐይቅ ከባህር ወለል በላይ 1830 ሜትር ወይም 6000 ጫማ ከፍታ ላይ ይገኛል። የሐይቁ የውሃ ይዘት በዚህ ክልል ብቻ 4 ቢሊዮን ሜትር ኪዩቢክ ነው። አለቃ እያሌው ታምሩ ጣና የሚለው ስም ተጽዕና በደመና ከሚለው ቃል የተገኘ ነው ይላሉ። ስለዚህም የሚያቀርቡት ማብራሪያ እመቤታችን በስደቷ ጊዜ በደመና ተጭና በአካባቢው በመምጣቷ በደመና ተጫነች፣ ተጽዕና በደመና ከሚለው የወጣ መሆኑን ይገልጣሉ። በሐይቁ ውስጥ ከ40 በላይ ደሴቶች የሚገኙ ሲሆን በአንዳንዶቹ ሰው አይኖርባቸው። ከ40ዎቹ ደሴቶች መካከል ከ20 በላይ ያህሉ ገዳማት፣ አድባራት ይገኙባቸዋል። ሐይቁ ጠዋት ጠዋት ሰላማዊ ሲሆን ከሰዓት በኋላ ግን በሚኖረው ሙቀት ምክንያት የሚፈጠረው ማዕበል ውሃውን ያናጋዋል። በደሴቶቹ ያሉት ነዋሪዎች በዋናነት ለመጓጓዣ የሚጠቀሙት ታንኳ የሚባለውንና ከሐይቁ ዳር በሚበቅለው ደንገል በተባለ ተክል በሚሰራው ጀልባ ነው። ነገር ግን በአሁኑ ሰዓት ከብረት በሚሰሩ ጀልባዎች ይጠቀማሉ። ከወደ ሰሜን የደንቢያ ወረዳ ቆላ ድባ፣ ከዚያ ዝቅ ብሎ በሐይቁ ዳር የጎርጎራ ከተማ፣ ከምዕራብ ወገን ከላይ አልፋ ጣቁሳ፣ ከታችኛው ከደቡባዊ ምዕራብ አገው ምድር፣ ከሐይቁ ጠጋ ብሎ አቸፈር ይወስነዋል። ከምስራቅ በኩል እንፍራንስ፣ ቃሮዳና፣ ፎገራ፣ በምስራቅና በደቡብ መካከል ደራ፣ በደቡብ የአባይ ወንዝ መፍለቂያና መጓዣ የሚታይበት የባህር ዳር ከተማ ያዋስኑታል። ፍሬ እና ጋሊኒዮ የሚባሉ ሁለት የፈረንሳይ የታሪክ ጸሐፊዎች እንደ ጣና ሐይቅና እንደ አካባቢው አስደናቂ ነገር የለም፣ ጸጥ ያለው ውሃ ከሰማይ ቀለም ጋር እየተፈራረቀ ጉድፍ ያልነካው መስታወትን ይመስላል ብለዋል። ጣና ሐይቅ ከጥንት ዘመን ጀምሮ በኢትዮጵያ ታሪክ የታወቀ ቦታ አለው። ኤሮስቴኔስ የተባለ በ3ኛው መቶ ክፍለ ዘመን ከጌታችን ልደት በፊት የነበረ ግሪካዊ የመልክዓ ምድር ሊቅ ስለ ጣና ሐይቅ ገልጾ ነበር። የጣና ሐይቅ በጥንታዊ ግሪኮች ዘንድ ሴቦ ወይም ኮሎኤ በመባል ይታወቅ ነበር። የ2ኛው ክፍለ ዘመን የግብፅ መልክዓ ምድር ተመራማሪ የነበረው ገላውዲዮስ ፕቶሎሜም ኮሎ ይለው ነበር። የአቴናው አቴንስ ድራማ ጸሐፊ ኤስኪለስ ደግሞ መደብ የተቀባው ሐይቅ የኢትዮጵያ ጌጥ ይለው ነበር። ይህ ሰው ይህን ያለው ደግሞ 500 ዓመት ቅድመ ልደተ ክርስቶስ መሆኑን ስናስብ በዚያ ዘመን የዓለም አይኖች ከሚያርፍባቸው ሀገራት ኢትዮጵያ ግንባር ቀደም የነበረች መሆኗን እንገነዘባለን። ከዚህ በኋላ በቅርብ የተነሱ ተመራማሪዎች ቅዱሱ ሐይቅ እያሉ ይጠሩታል። እርግጥ ነው የሐይቆች ቅዱስ ነው። የደቅ ደሴትም ያን ጊዜ ይታወቅ እንደነበረ ጄን ዶሬስ የተባሉ ምሁር ይገልጣሉ። መስዋዕተ ኦሪት ይሰዋባቸው ከነበሩ ስፍራዎች አንዱ በዚሁ በጣና ዳር በሚገኘው በጣና ቂርቆስ ነበር። ይህም ሐይቁ ከኦሪት እምነት ጋር የነበረውን ቀረቤታ ያመላክታል። እመቤታችን ጌታችንን ይዛ በተሰደደችበት ጊዜ በዚሁ ቦታ ለ3 ወር ከ10 ቀን መቀመጧን የቤተ ክርስቲያን ታሪክ ያስረዳል። በኋላም በአብርሃ ወአጽብሃ ዘመን ቤተ ምኩራብን ወደ ቤተ ክርስቲያን በመለወጥ በቅዱስ ቂርቆስ ስም አምልኮ ሐዲስ እንዲፈጸምበት ተደርጓል።
ቅዱስ ያሬድ ካስተማረባቸው ቦታዎች አንዱ ይኸው ጣና ቂርቆስ ነው። በኢትዮጵያ የክርስትና ሃይማኖትን የሰበከውና ያቀጣጠለው የመጀመሪያው የኢትዮጵያ ጳጳስ የሆነው አባ ሰላማ ከሳቴ ብርሃን ፍሬምናጦስ መቃብሩም የሚገኘው በጣና ሐይቅ ላይ ነው። የአፄ ዳዊት፣ የአፄ ዘርዓ ያዕቆብ፣ የአፄ ሶስዮኒዮስ፣ የአፄ ፋሲል አስክሬናቸው ሳይፈርስ በክብር ተቀምጠው የሚገኙትም በዚሁ በጣና ሐይቅ ላይ ነው። ከዚህም በተጨማሪ የጣና አካባቢ በአፄ ካሌብ ዘመነ መንግስት ከአክሱም ወደ ደቡብ የሚሄደውን የሲራራ ነጋዴያንን ዋናው መስመር የሚያልፍበትም ነበር። ንጉሥ አምደ ጽዮን በጣና ቂርቆስ አካባቢ ጠንካራ የሆነ አሰሳ አድርጎ ነበር። ገድለ ያፈቅረን እግዚእ እንደሚገልጠው አምደ ጽዮን ወደዚህ አካባቢ ባደረገው ዘመቻ ማረፊያውን ያደረገው በጣና ቂርቆስ አካባቢ ነው። በጣና ቂርቆስ ዙሪያ ክርስትናን ለማስፋፋት ባደረገው ጥረትም ታቦት ይወስድ የነበረው ከዚሁ ቤተ ክርስቲያን ነበር። ወደ ጣና ቂርቆስ ለመግባት ፍቃድ የሚሰጠው አካባቢ የነበረው ገዢ ነበር። አቡነ ያፈቅረን እግዚእ ወደ ገዳሙ ሲመጡ ፍቃድ የሰጣቸው ገዢው ነበር። ይህ ጉዳይ አፄ አምደ ጽዮን አካባቢውን ከተቆጣጠረ በኋላ ቀርቷል። አቡነ ዘዮሐንስ ዘክብራን የክብራን ገብርኤልን ገዳም የመሰረቱትና በሰሜን ጣና ሐይቅ በዘቄ ደሴት አካልና በአካባቢው የነበሩ የአገው ሕዝቦች ያስተማሩት በአምደ ጽዮን ዘመን ነው። አምስተኛው የደብረ ሊባኖስ እጨጌ አባ ሕዝቅያስ አበምኔት የሆኑት በ1341 ዓመተ ምህረት ነው። አቡነ መድኃኒነ እግዚእ በጣና ሐይቅ አካባቢ እንዲያስተምሩ ደቀ መዛሙርታቸውን አስተማርተው ነበር። እንደ ዳጋ እስጢፋኖስ የመሳሰሉት በ14ኛው መቶ ክፍለ ዘመን ሲመሰረቱ እንደ ናርጋ ሥላሴ የመሳሰሉት በሰሜናዊ የጣና ሐይቅ የሚገኙት ገዳማት ደግሞ በጎንደር ዘመነ መንግስት የተተከሉ ናቸው። የጣና ደሴቶች ከደብረ ገሊላ በቀር በግራኝ አልተበረበሩም። በዚህ ምክንያት ብዙ መጻሕፍትና ንዋያተ ቅድሳት ተርፈዋል። በግራኝ ወረራ ጊዜ ብዙ ምዕመናን እና መነኮሳቶች በደሴቶች ውስጥ ቢኖሩም ግራኝ ከአቅሙ በላይ ስለሆነበት ትቷቸዋል። ግብር እንዲከፍሉም ቢያውጅም አልተቀበሉትም። በተለይም በ16ኛው መቶ ክፍለ ዘመን የመንግስቱ መናገሻዋ ከሸዋ ወደ ጎንደር ሲዞር የጣና ሐይቅ መንፈሳዊና መንግስታዊ ማዕከልነቱ እንደገና እየጨመረ ሄደ። በደሴቶችና በሐይቁ ዙሪያ ገዳማትና አድባራት እየበዙ መጡ። አፄ ሰርጸ ድንግልም ከሸዋ ወደ ጎንደር ተሻግሮ ከተማውን ከጣና ሐይቅ በስተ ሰሜን ምስራቅ ጉዛራ ላይ መሰረተ። አፄ ሶስዮኒዮስም እዚያው ጣና ሐይቅ ዳር ጎርጎራ ላይ ቤተ መንግስቱን ሰራ። ሁለተኛውንም ቤተ መንግስት ከጎርጎራ በስተ ሰሜን ደንቀዝ በላይ አነጸ። አይላፍ ሰገደ ዮሐንስ ከጣና ሐይቅ በስተ ደቡብ 30 ኪሎ ሜትር ርቀት ላይ ይባባ በተባለ ቦታ ከተማቸውን ሰርተው ሕማማትን የሚያሳልፉት እዚያው ነበር። ከእርሳቸው በኋላ የነገሱትም አዲያም ሰገድ ኢያሱ መንበርን እንደያዙ የመጀመሪያው ተግባራቸው ያደረጉት በጣና ሐይቅ ገዳማት እየዞሩ ከአባቶች ቡራኬን መቀበል ነበር። በተለይም ወደ ጣና ቂርቆስ ለቅዱስ ቂርቆስ ዓመታዊ በዓል፣ ወደ ምጽሊ ፋሲለደስ ለቅዱስ ፋሲለደስ ዓመታዊ በዓል ሳይሄዱ አይቀሩም ነበር። ሰሞነ ሕማማትንም የሚያሳልፉት በጓንጉት ደሴት ጫቅላ መንዞ ነበር። ዓለም ሰገድ ኢያሱ ከጣና ሐይቅ ጋር የጠበቀ ግንኙነት የተነሳ እናታቸው እቴጌ ምንትዋብ በ1686 ዓመተ ምህረት የክብራን ገብርኤልን ቤተ ክርስቲያን ሊያሰሩ ችለዋል። አፄ በካፋ በርጊዳ ደሴትን ይወድ ነበር። በ1718 ዓመተ ምህረት ወደ ደሴቱ 2 ጊዜ እንደተጓዘ ዜና መዋዕሉ ያትታል። እንዲያውም በደሴቱ ወደብ አሰርቶ ነበር። በዚያን ጊዜ በጎንደር የነበሩት 2 ግብፃውያን ጠቢባንና ኢትዮጵያውያን የጥበብ ዕድ ባለሙያዎች በመጠቀም 2 መርከቦችን እንዳሰራ ዜና መዋዕሉ ያትታል።
ፍቅር ጽፏል። ዘንዶን አሸንፏል ስሙ